ሰላም ሰላም እንዴት ናችሁ? በተከታታይ ባለፉት ቪዲዮዎች ግሬድ 11 ፊዚክስ ዩኒት 5 ከሂት እና ካሎሪሜትሪ የወጡ ጥያቄዎችን እየሰራን ነበር። ዛሬም ደግሞ ከዛ ካቆምንበት እንቀጥላለን። የተለመደው የቀሩ ጥያቄዎች እና ለኢንትራንስ የሚወጡ ቶፒኮችን በጥያቄ መልኩ በዝርዝር እናያቸዋለን። ቀጥታ ወደ ጥያቄዎቹ እናልፋለን። 28ኛ ጥያቄ the apparent coefficient of volume expansion of a liquid inside a container depend on a temperature change, b the properties of liquid only, c the expansion of the container and the liquid, d material of a container ይለናል። ይሄ ጥያቄ ምንድነው? ስለ apparent coefficient of expansion ነው እና apparent coefficient of expansion የምንለው በሊኪዩድ በኮንቴነር ውስጥ ያለ ሊኪዩድ apparent coefficient በምን ላይ ዲፔንድ ይሆናል ነው የጥያቄው እንትን እና apparent coefficient of expansion ስናይ ፎር ኤግዛምፕል ለምሳሌ የሆነ ኮንቴነር ቢኖር ኮንቴነሩ ውስጥ ሊኪዩድ ቢኖር ለምሳሌ የሆነ ኮንቴነር አለ፣ ኮንቴነር ውስጥ ደግሞ ሊኪዩድ አለ እና ይህንን ሊኪዩድ ሂት ስናደርገው ወይም ቴምፕሬቸሩ ራይዝ ሲያደርግ ኮንቴነሩም ሊኪዩዱም ኤክስፓንድ ያደርጋል። ስለዚህ ሁለቱም ኤክስፓንድ ሲያደርግ እኛ የምናየው ወይም ለኛ የሚታየን ሊኪዩዱ ራይዝ የሚያደርግበትን ወይም ከፍ የሚልበት ወይም ኤክስፓንድ የሚያደርግበትን ነው አፓረንት ኤክስፓንሽን የምንለውና አፓረንት ኤክስፓንሽን የምንለው ከአክቹዋል ወይም ከሪል ኮኤፊሺየንት ኦፍ ኤክስፓንሽን ላይ የኮንቴነሩን ኤክስፓንድ ያደረገበትን ቀንሰን የምናገኘው ነው። ስለዚህ apparent coefficient of apparent expansion of volume ማለት ከሪል ኮኤፊሺየንቱ ላይ የኮንቴነሩን ኮኤፊሺየንት ስንቀንስ የምናገኘው ነው እና ይሄ ምንድነው ለኛ የሚመስለን ወይ ለኛ የሚታየን ነው። በዚህ መሰረት ምርጫውን እናያለን። ኤ ላይ apparent coefficient of a liquid inside a container depend on temperature change ይለናል። ይሄ ቴምፕሬቸር ቼንጅ ላይ ዲፔንድ አይሆንም። ቴምፕሬቸር ቼንጅ ይሄ አፓረንት ኮኤፊሺየንት እንዲኖር አንዱ ፋክተር ሊሆን ይችላል፣ ግን ኮምፕሊትሊ አፓረንት ኤክስፓንሽንን ሊገልጽልን አይችልም። አፓረንት ኮኤፊሺየንት ነው ለማለት የግዴታ የሁለት ነገሮች ወይም የሁለት ቮሊዩሞች ኢንተራክሽን መሆን አለበት። ስለዚህ ይሄ አይሆንም። ቢ ላይ ደግሞ properties of liquid only the properties of liquid only ማለት ከሪል ኮኤፊሺየንት ጋር ነው። ለምሳሌ የሆነ ሊኪዩድ ኮንቴነር ውስጥ ቢኖር የዛ የኮንቴነር ውስጥ ያለው የሊኪዩዱን ብቻ ኮኤፊሺየንት የምንወስድ ከሆነ እንደማለት ነውና ስለዚህ ይሄ ከሪል ኮኤፊሺየንት ጋር ነው፣ ከአፓረንት ጋር አይገናኝም። ሲ ላይ ኤክስፓንሽን ኦፍ ኮንቴነር እንደ ሊኪዩድ ይለናል። ይሄ ትክክለኛ መልስ ነው። apparent coefficient of volume expansion የምንለው የሆነ ኮንቴነር ቢኖር ኮንቴነር ውስጥ ሊኪዩድ ቢኖር ዲፔንድ ሊሆን የሚችለው ከኤክስፓንሽን ኦፍ ከሊኪዩዱም ከኮንቴነሩም ጋር ነው። የሁለቱም ኢንተራክሽን ስላለ ትክክለኛ መልስ ነው። ዲ ላይ ደግሞ the material of container ይላል። ይሄም ብቻውን ስለሆነ የሁለት ቮሊዩም ኢንተራክሽን ስለሚያስፈልግ ይሄም መልስ አይሆንም። ትክክለኛው መልስ ሲ ነው ማለት ነው። እሺ 29ኛ ጥያቄ when a container expands due to heat the volume of liquid inside it changes if the container coefficient of the volume expansion is greater than that of the liquid will be a expand more than the container, b contract, c expand less than the container, d stays the same። ይሄ ምንድነው? የሆነ ኮንቴነር ሂት ሲደረግ ኤክስፓንድ ቢያደርግ በውስጡ ያለው ሊኪዩድ ቮሊዩምም ደግሞ ቼንጅ ያደርጋል እና በዚህ መካከል ደግሞ ምንድነው የተሰጠን እንድናወዳድር የቮሊዩሙም የኮንቴነሩም ኮኤፊሺየንት ተሰጥቶናል። የኮንቴነር ኦፍ ኮኤፊሺየንት ኦፍ ቮሊዩም ኤክስፓንሽን ኢዝ ግሬተር ዛን ዛት ኦፍ ዘ ሊኪዩድ። ኮንቴነር ውስጥ ካለው ሊኪዩዱ ኮኤፊሺየንት የኮንቴነሩ ኮኤፊሺየንት የሚበልጥ ከሆነ ሊኪዩዱ ምን ይሆናል የሚል ነው። ይሄ ኮኤፊሺየንት የምንለው
ኮፊሽንት ኦፍ ኤክስፓንሽን ወይ ሊነር ኤክስፓንሽን ኦፍ ቮሊዩም ኮፊሽንት ኦፍ ቮሊዩም ኤክስፓንሽን የምንለው ወይም ጋማ የምንለው የሆነ ሰብስታንስ ወይም የሆነ ማተር ለቴምፕሬቸሩ ቼንጅ ሲያደርግ ወይ ቴምፕሬቸሩ ኢንክሪዝ ሲያደርግ ቮሊዩም ምን ያክል ቼንጅ ያደርጋል ኢንክሪዝ ያደርጋል የሚለውን ነው በአጠቃላይ የሚገልጽልን። እዚህ ጥያቄ ላይ የተጠየቅነው ግን የሆነ ኮንቴነር አለ። ኮንቴነር ውስጥ ደግሞ ሊኪውድ አለ። ሁለት ነገር ነው የተሰጠን እንድናወዳድር። የኮፊሽንት ኦፍ ኮንቴነር አለ። ኮፊሽንት ኦፍ ኮንቴነር የኮፊሽንት ኦፍ ሊኪውድ የኮፊሽንት ኦፍ ኮንቴነር ከኮፊሽንት ኦፍ ሊኪውድ የሚበልጥ ከሆነ እዚህ ውስጥ ያለው ሊኪውድ ምን ይሆናል ነው። በአጠቃላይ ይሄንን ኮንቴነር ሂት ስናደርገው ሁለቱም ኤክስፓንድ ያደርጋል። ነገር ግን ይሄ ትልቅ ኮፊሽንት ስላለው ኮንቴነሩ ትልቅ ኮፊሽንት ስላለው ኤክስፓንድ የሚያደርግበት ሳይዙ በጣም ትልቅ ነው የሚሆነው። ፎር ኤግዛምፕል ለሴ እንደዚህ ኤክስፓንድ ቢያደርግ ይህንን ያክል ኤክስፓንድ ቢያደርግ ከነበረበት ይሄ ሊኪውዱም ኤክስፓንድ ያደርጋል። ነገር ግን ይሄ ኤክስፓንድ የሚያደርግበት አማውንቱ ከኮንቴነሩ ልክ እኩል ስለማይሆን ይሄ ሌስ ነው የሚሆነው፣ ከኮንቴነሩ አንፃር ትንሽ ነው የሚሆነው እና በዚህ መሰረት ትልቅ ኮፊሽንት ያለው ሞር ኤክስፓንድ ያደርጋል ማለት ነው። ስለዚህ ሊኪውዱ ደግሞ ውስጥ ያለው ምን ይሆናል የሚለውን ለማየት ላይ ኤክስፓንድ ሞር ዛን ኮንቴነር ይሆናል አይደለም። ይሄ ትክክል ለመሆን ሊኪውዱ ኮፊሽንት ከኮንቴነሩ ኮፊሽንት መብለጥ አለበት። የኮንቴነሩ ኮፊሽንት ስለሚበልጥ ሊኪውዱ ከኮንቴነሩ ይልቅ ሞር ኤክስፓንድ አያደርግም፣ ሌስ ኤክስፓንድ ነው የሚያደርገው። ስለዚህ ኤ ፎልስ ነው። ቢ ላይ ደግሞ ኮንትራክት ይለናል። ማንኛውም ማቴሪያል ሂት ስናደርገው ኤክስፓንድ ነው የሚያደርገው እንጂ ኮንትራክት አይደለም የሚያደርገው። ስለዚህ ይሄ ፎልስ ነው። ሊኪውዱም ሂት ስለሚደረግ ምንም እንኳን ኮፊሽንቱ ትንሽ ቢሆንም ከኮንቴነሩ አንፃር ሂት ስለምናደርገው ወይም ሂት ስላለው ኤክስፓንድ ነው የሚያደርገው እንጂ ኮንትራክት አያደርግም። ሲ ላይ ደግሞ ኤክስፓንድ ሌስ ዛን ዲ ኮንቴነር ይለናል። ይሄ ትሩ ነው። ቢኮዝ ኮፊሽንት ኦፍ ኮንቴነሩ ግሬተር ዛን ኮፊሽንት ኦፍ ሊኪውድ ስለሆነ የኮንቴነሩ ኮፊሽንት ትልቅ ስለሆነ ትልቅ ኮፊሽንት ያለው ደግሞ ሞር ኤክስፓንድ ያደርጋል። ሊኪውድ ደግሞ ትንሽ ኮፊሽንት ነው ያለው። ትንሽ ኮፊሽንት ያለው ደግሞ ሌስ ኤክስፓንድ ነው የሚያደርገው። ይሄ ሲ ትክክለኛ መልስ ነው። ዲ ላይ ደግሞ ስቴዝ ሴም ይለናል። ሴም ሊሆኑ አይችሉም። ቮሊዩማቸው ተመሳሳይ ሊሆን አይችልም። ተመሳሳይ ሊሆን የሚችለው የሁለቱም ምንም አይነት ቴምፕሬቸርስ ከሌለው ወይንም ኮፊሽንቶቹ ዜሮ ሲሆኑ ነው። የሁለቱም ኮፊሽንት ዜሮ ወይም ተመሳሳይ ከሆነ ወይንም ደግሞ ቴምፕሬቸር ቼንጅ ከሌለ ብቻ ነው ቮሊዩሙ ተመሳሳይ ሊሆን የሚችለው። ይህም ፎልስ ነው። በዚህ መሰረት ትክክለኛው መልስ ሲ ነው ማለት ነው። እሺ 30ኛ ጥያቄ in bimetallic strip what cause strip to bend when heated? A. Different rate of expansion of metals. B. Strip is coated with heat sensitive material. C. One metal is lighter than the other. D. One metal is more thermally conductive ይለናል። እሺ ይሄ ጥያቄ ስለ ባይሜታሊክ ስትሪፕ ነው። ባይሜታሊክ ስትሪፕ ቤንድ እንዲያደርግ ወይም ሂት ስናደርገው ስትሪፕ ቤንድ እንዳይደርግ ምንድነው ኬዙ ይለናል። ይሄ ባይሜታሊክ ስትሪፕ የምንለው ሁለት የተለያዩ ሜታሎች በአንድ ላይ ቦንድድ ሆኖ ፎር ኤግዛምፕል እንደዚህ ሁለት ሜታሎች ቢሆኑ ሁለት የተለያዩ ሜታሎች በአንድ ላይ ቦንድድ የሆኑ ናቸው። ባይሜታሊክ ባይ ስንለው ባይ ማለት ሲጀመር ሁለት ማለት ነው እና ሁለት ሜታሎች ቦንድድ ቱጌዘር የሆኑ ናቸው እና ሁለቱም የተለያየ ሊነር ኦፍ ኮፊሽንት አላቸው።
ሊነር ኦፍ ኮኤፊሽንት ኦፍ ኤክስፓንሽን አላቸው የተለያየ እና ይህንን ሁለቱንም ሂት ስናደርጋቸው ይህንን ሜታል በአጠቃላይ ሂት ስናደርግ ይሄ ሃይ አማውንት ኦፍ ሃይ ሊነር ኦፍ ኮኤፊሽንት ያለው ሞር ሎንግ ይሆናል ማለት ሃይ ሊነር ኮኤፊሽንት ኦፍ ኤክስፓንሽን ያለው በጣም ሎንግ ይሆናል። ኮኤፊሽንቱ ሃይ የሆነው ምን ይሆናል? ሎንግ ይሆንና ሎ ኮኤፊሽንት ኦፍ ሊነር ኤክስፓንሽን ያለውን ቤንድ እንዲያደርግ ያደርጋል ወይም እሱን ኢንፎርስ ያደርጋል፣ ከርቭ እንዲሰራ ያደርጋል። ለምሳሌ ይሄ ሃይ ሊነር ኮኤፊሽንት ቢኖረው ይሄ ደግሞ ሎ ቢኖረው የዚህኛው ሃይ ኮኤፊሽንት ያለው ሞር ሎንግ ስለሚሆን እንደዚህ በንድ ያደርጋል እና ይሄ ሃይ ሊነር ኮኤፊሽንት ያለው ሎ ሊነር ኮኤፊሽንት ኦፍ ኤክስፓንሽን ያለውን ከርቭ እንዲያደርግ ያደርገዋል። ስለዚህ በአጠቃላይ ይሄ ባይሜታሊክ ስትሪፕ ቤንድ እንዲያደርግ ኬዙ ምንድን ነው ከተባለ የሊነር ኮኤፊሽንት ዲፍረንስ መኖራቸው ነው ማለት ነው። ስለዚህ ኤ ላይ ዲፍረንት ሬት ኦፍ ኤክስፓንሽን ይለናል። ዲፍረንት ሬት ኦፍ ኤክስፓንሽን ይለናል ኦፍ ሜታል ይለናል። ትክክል ነው። ይሄ ሁለቱም ሜታሎች በሜታሊክ ስትሪፕ የምንለው ሁለት ሜታል ነው ብለናል። በአንድ ላይ ኮኔክት ወይም ቦንድድ ቱጌዘር የሆኑ ሁለት ሜታሎች ናቸው እና ሁለቱም የተለያየ ሬት አላቸው፣ ሬት ኦፍ ኤክስፓንሽን አላቸው። በዚህ ምክንያት አንዱን በንድ እንዲያደርግ ስለሚያደርገው ባይሜታሊክ ስትሪፕ በንድ እንዲያደርግ ምክንያት የሚሆነው የኮኤፊሽንት ኦፍ ኤክስፓንሽን ወይም ሬት ኦፍ ኤክስፓንሽን ዲፍረንት መሆኑ ነው። እዚህ ትክክለኛ መልስ ነው። ቢ ላይ ስትሪፕ ኢዝ ኮትድ ዊዝ ሂት ሴንሲቲቭ ማቴሪያል ይለናል። ይሄ ኮቲንግ ወይም ሜታሉን ኮት ማድረግ ወይም መሸፈን የምንለው ሜታሉ በንድ እንዳያደርግ አያደርግም። ይሄ ዝገትን የተለያዩ ነገሮችን ሊከላከል ይችላል እንጂ ሜታሉ በንድ እንዲያደርግ አያደርግም። ሲ ላይ ዋን ሜታል ኢዝ ላይተር ዛን አዘር፣ አንዱ ሜታል ላይተር ወይም ማሱ ትንሽ መሆኑ ነው ይለናል። ይሄ ከማስ ጋር አይገናኝም። ማሱ ከተርማል ኤክስፓንሽን ጋር ምንም አይነት ኢፌክት የለውም። ዲ ላይ ደግሞ ዋን ሜታል ኢዝ ሞር ቴርማሊ ኮንዳክቲቭ ይለናል። ቴርማል ኮንዳክቲቪቲ በምን ያክል ፍጥነት ነው ሂት የሚሆነው የሚለውን ነው የሚገልጽልን እንጂ የኤክስፓንሽን ሬቱን አይገልጽልንም። ስለዚህ በአጠቃላይ ባይሜታሊክ ስትሪፕ ቤንድ እንዲሆን ዋና ምክንያት የሬት ኦፍ ኤክስፓንሽን ዲፍረንስ መኖሩ ነው። ስለዚህ ትክክለኛ መልስ ይሄ ነው ማለት ነው። 31ኛ ጥያቄ the energy absorbed or released during phase change at constant temperature is called A. heat capacity, B. latent heat, C. heat capacity, D. thermal energy። ይሄ ጥያቄ ምን ይለናል? ኤነርጂ አብዘርብ ወይም ሪሊዝድ የሚደረገው በምን ላይ? ፌዝ ቼንጅ ማለት የሆነ ፌዝ አለ፣ ሶሊድ ሊኪዩድ ጋዝ የምንለው ፌዝ አለ። ከአንዱ ፌዝ ወደ አንዱ ፌዝ ቼንጅ ሲደረግ ያለው ኮንስታንት ቴምፕሬቸር ጊዜ ያለው ኤነርጂ ምን ተብሎ ነው የሚጠራው ወይም ምንድን ነው የሚባለው ነው ይለናል። ይሄ ፌዝ ቼንጅ ላይ ያለው ኤነርጂ ላተንት ሂት የምንለው ነው። ላተንት ሂት የምንለው ኤነርጂ ነው። ይሄ ላተንት ሂት ማለት ሂድን ማለት ነው እና ይሄ ኤነርጂ ምንድን ነው የሚያደርግልን? በሰብስታንሱ መካከል ያለውን በማተሩ ወይም በሶሊድ በሊኪዩድ ወይ ጓዝ ሊሆን ይችላል። በእነሱ መካከል ያለውን ሞለኩላር ቦንዱ እንዲሰበር ያደርግና ለምሳሌ ሶሊድ የነበረው ወደ ሊኪዩድ የነበረው ደግሞ ወደ ጋዝ እንዲቀየር ያደርጋል። ይሄ ሲሆን ደግሞ ምንም አይነት ቴምፕሬቸር ቼንጅ የለም፣ ኮንስታንት ቴምፕሬቸር ላይ ነው። ይህ ማለት ካይኔቲክ ኤነርጂው ኦፍ ሞለኪውሉ
ኮንስታንት ነው ወይም ቼንጅ አያደርግም ማለት ነው። እና ይህንን ኤነርጂ ይሄ ቴምፕሬቸር ፌዝ ቼንጅ ላይ ያለው አት ኮንስታንት ቴምፕሬቸር ያለውን ላተንት ሂት እንላለን። በዚህ መሰረት ኤ ላይ ስፔሲፊክ ሂት ይለናል። ስፔሲፊክ ሂት የሚለው ኤነርጂ የሆነ ማቴሪያል ወይም የሆነ ኦብጀክት በ1 ዲግሪ ሴልሺየስ ወይም በ1 ዲግሪ ኬልቪን ራይዝ ቴምፕሬቸሩ ራይዝ ለማድረግ የሚያስፈልግ አማውንት ኦፍ ሂት ነው። ይሄ አይደለም። ቢ ላይ ላተንት ሂት ይለናል። ላተንት ሂት ትክክል ነው። ላተንት ሂት ማለት ይሄ ሂድን ሂት የምንለው ወይም ኤነርጂ ነው። ምንድነው የሚያደርግልን? ለፌዝ ቼንጅ የሚያገለግልልን ነው። በኮንስታንት ቴምፕሬቸሩ ቼንጅ ሳያደርግ ነገር ግን ፌዝ ቼንጅ እንዲኖር ሶሊድ የነበረው ወደ ሊኩዊድ የነበረው ወደ ጋዝ እንዲቀየር የሚያደርግልን ኤነርጂ ነው። ሂት ካፓሲቲ አይደለም። ሂት ካፓሲቲም አማውንት ኦፍ ኤነርጂ ዊች ኢዝ ሪኳየርድ ቱ ራይዝ ቴምፕሬቸር ባይ 1 ዲግሪ ሴልሺየስ የአንድን ኦብጀክት ቴምፕሬቸር በ1 ዲግሪ ሴልሺየስ ራይዝ ለማድረግ የሚያስፈልግ ኤነርጂ ነው። ተርማል ኤነርጂም አይደለም። ተርማል ኤነርጂ የምንለው ከቶታል ኢንተርናል ኤነርጂ ጋር ይገናኛል። ወይንም በአጠቃላይ ለቶታል ኢንተርናል ኤነርጂ የሚሰጠው ስም ነው ተርማል ኤነርጂ። ከሆነ ስፔሲፊክ ለፌዝ ቼንጅ የሚያገለግል ኤነርጂ አይደለም። ስለዚህ ትክክለኛው መልስ ላተንት ሂት ነው። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። እሺ 32ኛ ጥያቄ the specific heat capacity of substance defined as amount of heat needed to A. Change the temperature of 1 kilogram of substance by 1 degree Celsius. Change substance of 1 kilogram of change the phase of 1 kilogram of substance. C. Heat the substance to its boiling point. ዲ ኢቫፖሬት 1 ኪሎግራም ኦፍ ሰብስታንስ ይለናል። ምንድነው ጥያቄ? ስለ ስፔሲፊክ ሂት ካፓሲቲ ነው። ይሄ ስፔሲፊክ ሂት ካፓሲቲ ማለት ምን ማለት ነው የሚለውን ዲፊኒሽኑን የተጠየቅ ነው። ስፔሲፊክ ሂት ካፓሲቲ ኦፍ ሰብስታንስ የምንለው ይሄ አማውንት ኦፍ ሂት ኤነርጂ አማውንት ኦፍ ሂት ኒድድ ወይም ሂት ሪኳየርድ ቱ ቼንጅ ቴምፕሬቸር ኦፍ 1 ኪሎግራም ኦፍ ሰብስታንስ ባይ 1 ዲግሪ ሴልሺየስ የሚለው ነው። ምን ማለት ነው? ይሄ ስፔሲፊክ ሂት ካፓሲቲ የምንለው የሆነ ሰብስታንስ 1 ኪሎግራም የሆነ ሰብስታንስ ወይም ኦብጀክት ወይም ማተር በ1 ዲግሪ ሴልሺየስ ቴምፕሬቸሩን ራይዝ ለማድረግ ወይም ቼንጅ ለማድረግ የሚያስፈልግ አማውንት ኦፍ ሂት ነው። እና ስፔሲፊክ የተባለው ለ1 ኪሎግራም ስለሆነ ነው። በአጠቃላይ ሂት ካፓሲቲ ብንባል ኖሮ ጀነራሊ የሆነ ኦብጀክት ወይም ለሆነ ሰብስታንስ ቴምፕሬቸሩ በ1 ዲግሪ ሴልሺየስ ራይዝ ለማድረግ ያለው ጀነራል የሆነ ሂት አማውንት ነው የሚሆነው። ነገር ግን ስፔሲፊክ ስላለ ስፔሲፊክ የሚለው የሚገልጸን ለየሆነ ዩኒት ማስ ወይም ዩዥዋሊ 1 ኪሎግራም ወይም 1 ግራም የምንለው ነው። እና ይሄ ስፔሲፊክ ሂት ካፓሲቲ የምንለው ሂት ኤነርጂ ሆኖ ለምን የሚያስፈልገን ሂት ኤነርጂ ነው? የሆነን ሰብስታንስ 1 ኪሎግራም ወይም 1 ግራም ልንል እንችላለን። ወይም በአጠቃላይ ዩኒት ማስ የሆነ ሰብስታንስ በ1 ዲግሪ ሴልሺየስ ቴምፕሬቸሩን ቼንጅ ለማድረግ የሚያስፈልገን አማውንት ኦፍ ሂት ነው። ስለዚህ ትክክለኛው መልስ ኤ ነው። ቢ ላይ ቼንጅ ፌዝ ይለናል። ይሄ ከቼንጅ ፌዝ ጋር ያለው ከስፔሲፊክ ሂት ጋር አይገናኝም፣ ከላተንት ሂት ጋር ነው የሚገናኘው። ሂት ሰብስታንስ ቱ ኢትስ ቦይሊንግ ፖይንት፣ ይሄም ላተንት ሂት ኦፍ ቫፖራይዜሽን የምንለው ነው። ኢቫፖሬት 1 ኪሎግራም ኦፍ ሰብስታንስ፣ ይሄም ከላተንት ሂት ቫፖራይዜሽን ጋር ነው። እዚህ ትክክለኛው መልስ ኤ ነው ማለት ነው። እሺ 33ኛ ጥያቄ the heat of fusion of ice is the heat required to A. Melt 1 gram of ice at its melting point. B. Boil 1 gram of water at its boiling point. C. Sublimate 1 gram of ice. D. Freeze 1 gram of water ይለናል። ይህ ጥያቄ ስለ ላተንት ሂት ኦፍ ፊውዥን ነው። ላተንት ሂት ኦፍ ፊውዥን የምንለው ወይም ላተንት ሂት ኦፍ ፊውዥን የምንለው በአጠቃላይ ዘተርም ፊውዥን ማለት በፊዚክስ ፊውዥን የምንለውን ከሜልቲንግ
ከሜልቲንግ ጋር አያይዘን እንጠቀማለን በተለምዶ እና ይሄ ምንድን ነው ካልን ላተንት ሂት ኦፍ ፊውዥን የምንለው ምንድን ነው ካልን የሆነን ሳብስታንስ ላተንት ሂት ኦፍ ፊውዥን የምንለው የሆነን ሳብስታንስ ወይም ሶሊድ ወደ ሊኪውድ ሶሊዱን ወደ ሊኪውድ ለመቀየር ቼንጅ ለማድረግ የሚያስፈልገን ኢነርጂ ነው። ላተንት ሂት ኦፍ ፊውዥን የምንለው ኤነርጂ ነው። ምን አይነት ኤነርጂ ነው? የሆነ ኮንስታንት ቴምፕሬቸር የሆነ ሶሊድ የነበረውን ኦብጀክት ሰብስታንስ ወደ ሊኪውድ ለመቀየር የሚያስፈልግ ሂት ኤነርጂ ነው። እሺ በዚህ መሰረት ኤ ላይ ምን ይለናል? ኤ ሜልት 1 gram of ice at its boiling it is melting point ይለናል። ኤ ላይ ሜልት 1 gram of ice at it is melting point ይለናል። ይሄ ትክክል ነው። ፊውዥን ማለት ከሜልቲንግ ጋር ይገናኛል ብለናል እና ምንድነው? አይስ ሶሊድ ነው። ሶሊድ አይስ ወደ ሊኪውድ ሜልት ለማድረግ የሚያስፈልገን አማውንት ኦፍ ሂት ወይም የሚያስፈልገን ሂት ላተንት ሂት ኦፍ ፊውዥን እንላለን። ቢ ላይ ቦይል 1 gram of water at its boiling point ይለናል። ቦይል 1 gram of water at its boiling point ላይ ያለው ላተንት ሂት ኦፍ ቫፖራይዜሽን ነው። ይሄ ስለ ቫፖራይዜሽን ነው፣ ስለ ፊውዥን አይደለም። ሲ ላይ ሳብሊሜት 1 gram of ice ይለናል። ይሄ ሳብሊሜሽን የምንለው ቀጥታ ሶሊድ የነበረው ወደ ጋዝ ሲቀየር ነው። በዚህ ኬዝ አይስ የነበረው ወደ ጋዝ ሲቀየር ነው። ይሄም አይደለም። እሺ ዲ ላይ ፍሪዝ 1 gram of water ይለናል። ይሄ ፍሪዝ ለማድረግ የሚያስፈልገው ሂት ላተንት ሂት ኦፍ ሶሊዲፊኬሽን ነው። ሶሊዲፊኬሽን ነው የሚባለው። ለምንድን ነው? ይሄ ሂቱ አብዘርቭ የሚደረግ አይደለም፣ ሪሊዝድ የሚደረገው የሆነ ወደ ውጪ የሚለቀቅ ነው እና ላተንት ሂት ኦፍ ሶሊዲፊኬሽን ከላተንት ሂት ኦፍ ፊውዥን ጋር በምን ይገናኛል? ኔጌቲቭ ኦፍ ላተንት ሂት ኦፍ ሶሊዲፊኬሽን ወይንም ላተንት ሂት ኦፍ ሶሊዲፊኬሽን ማለት ኔጌቲቭ ኦፍ ላተንት ሂት ኦፍ ፊውዥን ተቃራኒ ናቸው። አንዱ ሶሊድ የነበረውን ወደ ሊኪውድ ለማድረግ ነው፣ ላተንት ሂት ኦፍ ፊውዥን እንላለን። ላተንት ሂት ኦፍ ሶሊዲፊኬሽን የምንለው ደግሞ ሊኪውድ የነበረው ወደ ሶሊድ ለመቀየር የሚያስፈልግ ሂት ነው። በዚህ ኬዝ ላተንት ሂት ኦፍ ፊውዥን የተጠየቅ ነው። ፊውዥን ደግሞ ከአይስ ወደ ወተር ወይንም አይስ የነበረው ሜልት እንዳይደርግ የሚያስፈልግ አማውንት ኦፍ ሂት ስለሆነ ትክክለኛው መልስ ኤ ነው ማለት ነው። 34ኛ ጥያቄ the heat of vaporization is the amount of heat required to A change 1 gram of substance from liquid to gas at its boiling point. B change 1 gram of substance from solid to liquid at its melting point. C melt 1 gram of substance at its freezing point. D evaporate 1 gram of substance at its freezing point. ይሄ ጥያቄ ስለ ሂት ኦፍ ቫፖራይዜሽን ነው። ሂት ኦፍ ቫፖራይዜሽን ወይም ላተንት ሂት ኦፍ ቫፖራይዜሽን የምንለው ምንድን ነው? የሆነ ሰብስታንስ ከሊኪውድ ወደ ጋዝ ሊኪውድ የነበረው ወደ ጋዝ ለመቀየር ለፌዝ ቼንጅ የሚያገለግለን አማውንት ኦፍ ሂት ወይም ኤነርጂ ነው። ስለዚህ በዚህ መሰረት ኤ ላይ ቼንጅ 1 gram of substance from liquid to gas at its boiling point እና ይሄ ትክክል ነው። የሆነ 1 gram of substance ከሊኪውድ ከነበረበት ወደ ጋዝ ለመቀየር የሚያስፈልገን በቦይሊንግ ፖይንት ጊዜ ቴምፕሬቸሩ ቼንጅ ሳያደርግ በኮንስታንት ቴምፕሬቸር ላይ ማለት ነው። ሊኪውድ የነበረውን ወደ ጋዝ ለመቀየር የሚያስፈልገን አማውንት ኦፍ ሂት ነው። ይሄ ትሩ ነው። ቢ ላይ ቼንጅ 1 gram of substance from solid to liquid ላይ ሶሊድ ቱ ሊኪውድ የምንለው ላተንት ሂት ኦፍ ፊውዥን ነው።
ሲ ላይ ሜልት 1 gram substance at freezing point ይለናል። ዲ ላይ ደግሞ ኢቫፖሬት 1 gram substance at its freezing point ይላል። ፍሪዚንግ ፖይንት ላይ ኢቫፖሬት ማድረግ አይቻልም። ፍሪዚንግ ፖይንት ላይ እንዲሁ ሜልት ማድረግ አይቻልም። የግድ ይሄ ሜልት ለማድረግ ሜልቲንግ ፖይንት መሆን አለበት። ኢቫፖሬት ለማድረግ ቦይሊንግ ፖይንት ነው። ይሄ ሲጀመር ሚስ ማች የሆነ ምርጫ ነው። በዚህ መሰረት ትክክለኛው መልስ ደግሞ ኤ ነው። ኤ ላይ ያለው ቼንጅ 1 gram substance from liquid to gas ኤ ላተንት ሂት ኦፍ ቫፖራይዜሽን የምንለው ሊኪውድ የነበረውን ወደ ጋዝ ለመቀየር የሚያስፈልገን ሂት ነው። ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ስለተከታተላችሁኝ አመሰግናለሁ።